ጤናማ ትምህርት ጤናማ ኑሮን በቤተ ክርስቲያን ውስጥ ይፈጥራል። ጤናማ ኑሮ ስንኖር ብዙዎች የእግዚአብሔርን ትምህርት ይወዳሉ። ጤናማ ኗኗር ስንኖር ተቃዋሚዎች ስለኛ የሚሉትን ነገር ያጣሉ። ሰዎች የሚማሩትን ትምህርት ይኖራሉ፣ የሚሰሙትን ትምህርት ሪፍሌክት ያደርጋሉ። ምዕራፍ 1ን ስንሰበስበው ምዕራፍ 1 ከ1 እስከ 4 የመግቢያ ሐሳብ፣ ምዕራፍ 1 ከ5 እስከ 9 የቤተ ክርስቲያን መሪዎች መስፈርት፣ ምዕራፍ 1 ከ10 እስከ 16 በቀርጤስ የነበሩ ሰዎችና የሐሰት መምህራን ባህሪያት የቀረበበት ነው። እነዚህ እርስ በርሳቸው ይያያዛሉ። ራሱን አስተዋወቀ በጣም በሚገርም መልኩ። ሊደርሺፕ ላይ መጣ። ሊደርሺፕ ምን ያህል ኢምፖርታንት እንደሆነ የሚያሳይ ነገር አነሳ። ጥንቃቄ አድርግ። ለምንድነው ጥንቃቄ ማድረግ ያለበት? ኮንቴክስቱ፣ የነበሩበት ኮንቴክስት፣ የሚኖሩበት አውድ፣ በቀርጤስ የነበረው ሲቹዌሽን የቤተ ክርስቲያን መሪዎችን ሲመርጥ ጥንቃቄ ማድረግ እንዳለበት እንዲያሳስበው አድርጎታል። በስነ ጽሁፉ በግሪክ ስነ ጽሁፍ ቀርጤሳዊ ማለት ቀጣፊ እንደማለት ነው። ስለዚህ በዚያ ኮንቴክስት ውስጥ ነው መሪዎችን የምትመርጠው። ስለዚህ ጥንቃቄ አድርግ። ለምን? በቀርጤስ ያሉ ሰዎች እንዲህ ናቸው። በቀርጤስ የነበሩት መምህራን፣ የሐሰት መምህራን እንደዚህ ናቸው። ከራሳቸው ነቢያት አንዱ ስለ እነርሱ ሲናገር የቀርጤስ ሰዎች ዘወትሩ ሸታማዎች፣ ክፉ አውሬዎች እና ሰነፍ ወዳሞች ናቸው ብሎ ይላል። እና ይሄ ሰው ብዙዎች እንደሚስማሙት ኤፒመንደስ የተባለ ብዙ ነገር ተናግሮ ብዙ ነገር ብሎ የሆነለት ብዙ ነገር ሂዝ ናት ጄኑዊን ፕሮፌት ግን ስለ ብዙ ነገር ተናግሮ ብዙ ነገር የተፈጸመለት ሰው እንደሆነ ብዙዎች ይስማማሉና ይሄ ሰው ስለ ቀርጤስ ሰዎች የሰጠው ምስክርነት ትክክል ነው እያለ ያለው። የቀርጤስ ሰዎች እንዲህ ናቸው ያለው ትክክል ነው፣ እንዲህ ናቸው፣ ይህ ምስክርነት እውነት ነው ይልና አጥብቀ ገጽጻቸው። ለምንድነው እሱ ሊገጽጻቸው የሚገባው? ለምንድነው እሱ እነዚህን ሰዎች አጥብቆ ሊገጽጻቸው የሚገባው? ትክክለኛ እምነት እንዲኖራቸው፣ የአይሁድን ተረት ወይም ከእውነት የራቁትን ሰዎች ትእዛዝ እንዳያደምጡ ነው። ለምንድነው መገጸጽ ያለበት? ምክንያቱን ጭምር ያስቀምጣል። ዓላማው ማዳን፣ መታደግ፣ ወደ ትክክለኛው አቅጣጫ መመለስ እንደሆነ የግጻጼ የመገጸጽ ዓላማው ምን እንደሆነ ያሳያል። ለንጹሃን ሁሉም ነገር ንጹህ ነው፣ ለርኩሳና ለማያምኑ ግን ንጹህ የሆነ ምንም ነገር የለም። ኦልሬዲ ውስጣቸው ስለተበላሸ የሚያዩትን ነገር የተበላሸ እንደሆነ ያነሳና ህሊናቸው አእምሯቸው የረከሰ ነው። ያን ካለ በኋላ ነው እንግዲህ እግዚአብሔር እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል። አጸያፊዎች፣ የማይታዙ፣ ለበጎ ስራ የማይበቁ ናቸው። መጽሐፍ ቅዱስ ውስጥ እጅግ በጣም ከሚያስደነግጡ ጥቅሶች ውስጥ አንዱ ይሄ ነው። እግዚአብሔር እንደሚያውቁ ይናገራሉ፣ እናውቃለን ይላሉ፣ በግልጽ ክሌም ያደርጋሉ፣ ግን በተግባራቸው ይክዱታል። ግን አጸያፊዎች፣ ግን የማይታዘዙ፣ ግን ለበጎ ስራ የማይበቁ unqualified for good works አንፊት ናቸው ለመልካም ስራ። ይሄ ሰው እግዚአብሔር እንደሚያውቅ በግልጥ የተናገረ እግዚአብሔርን አውቃለሁ እያለ በተግባር መካድ፣ የማይታዘዝ፣ አጸያፊ unqualified for good works መባል በጣም አስደንጋጭ ነው። ለምን? በቀርጤስ ያሉ ሰዎች እንዲህ ናቸው። በቀርጤስ የነበሩት መምህራን፣ የሐሰት መምህራን እንደዚህ ናቸው። ስለዚህ መሪዎች ምን ማለት? እነሱን አፋቸውን ለማዘጋት፣ እነሱን ለመገሰጽ እንዲህ አይነት ባህሪ፣ እንዲህ አይነት ነገር ሊታይባቸው ይገባል በማለት የቤተ ክርስቲያን መሪዎች ውስጥ ሲመርጥ ጥንቃቄ ማድረግ እንዳለበት ያነሳል። እንግዲህ እግዚአብሔርን እናውቃለን እያልን በግልጥ እየተናገርን እየፎከርን በተግባራችን በምንኖረው ኑሮ እግዚአብሔርን ከመካድ ህይወት ልንወጣ ራሳችን ልናይ ልንፈትሽ ይገባናል። በቀጣይነት ይሄኛው ምዕራፍ ከምዕራፍ 2 ጋር እንዴት እንደሚያያዝ ደግሞ ከሱ ተነስተን ምዕራፍ 2ን እንመለከታለን። ምዕራፍ 2 ከቁጥር 1 እስከ 10 በቤተ ክርስቲያን በተለያዩ የእድሜ ክልል ውስጥ ያሉ ሰዎችን ጤናማ ትምህርት ማስተማር። ቤተ ክርስቲያን በተለያዩ የእድሜ ክልል ውስጥ ያሉ ሰዎችን ጤናማ ትምህርት ማስተማር ልንለው እንችላለን። ምዕራፍ 1ን ሲያጠናቅቅ በቀርጤስ ስለነበሩ ሰዎች፣ በቀርጤስ ስለነበሩ የሐሰት መምህራን ባህሪያት አንስቶ ነበረ። ሲዘጋ እግዚአብሔር እናውቃለን ይላሉ፣ ዳሩ ግን በተግባራቸው ይክዱታል፣ አጸያፊዎች፣ የማይታዙና ለበጎ ስራ የማይበቁ ናቸው ካለ በኋላ ምዕራፍ 2 ቁጥር 1 ላይ ሲመጣ አንተ ግን ከትክክለኛ ትምህርት ጋር ተስማሚ የሆነውን አስተምር። አንተ ግን
ከላይ ካቀረበው ሐሳብ ጋር ኮንትራስት በሚያደርግበት መንገድ አንተ ግን ከትክክለኛ ትምህርት ጋር ተስማሚ የሆነውን አስተምር ይላል። ጤናማ ትምህርት አስተምር ግን አንተ ግን ጤናማ ትምህርት አስተምር። ለምን? አሜን። እነማንን? አረጋውያንን ቁጥር 2 ላይ ማለት ነው። አሮጊቶችን ቁጥር 3 እንዲሁም ከሆኑ ወጣት ሴቶች ቁጥር 4 ወጣት ወንዶች ቁጥር 6 ባሮች ቁጥር 9 በቤተ ክርስቲያን ውስጥ የነበሩትን ሰዎች በእድሜ በጾታ ምናልባትም ባሪያ የሚለውን ኮንሲደር ካረግን በሚሰሩት ስራ በፕሮፌሽን ከፋፍሎ ጤናማ ትምህርት አስተምር። ሐዋርያ ጳውሎስ ምዕራፍ 1 ላይ ከመግቢያው ቀጥሎ ሊደርሺፕን አነሳ። ሊደርሺፕ ቁልፍ ስለሆነ ማለት ነው። ወደ ምዕራፍ 2 ደግሞ ስንመጣ ካሪኩለምን ያነሳል ማለት ነው። ካሪኩለም ሳይንስ ነው፣ ቁልፍ ስለሆነ እንዲህ ናቸው በቀርጤስ የነበሩት ሰዎች የሐሰት መምህራን እንዲህ አይነት ባህሪ ያላቸው እንዲህ አይነት ናቸው። አንተ ግን በቤተ ክርስቲያን ውስጥ ጤናማ ትምህርት አስተምር። ለምን? ጤናማ ትምህርት ጤናማ ቤተ ክርስቲያን ይፈጥራል። ጤናማ ትምህርት ጤናማ ግንኙነት በቤተ ክርስቲያን ውስጥ እንዲኖር ያደርጋል። እና በቤተ ክርስቲያን ውስጥ ስንኖር የሚጠበቅብን እያንዳንዱ ሰው የሚጠበቅበትን ምን አይነት አኗኗር ሊኖር እንደሚገባው የሚያሳይ ሐሳብ በዚህ ስፍራ ቀርቧል። ለምሳሌ አረጋውያንን ወይም ሽማግሌዎችን ምንድነው ማስተማር ያለበት? ጭምቶች እንዲሆኑ፣ የተከበሩ እንዲሆኑ፣ ራሳቸውን የሚገዙ፣ በእምነት በፍቅር በትዕግስት ጤናማነት ያላቸው እንዲሆኑ ምከራቸው ይላል ጳውሎስ። ጨዋ የሆነ አይነት አቀራረብ ነው በዚህ ስፍራ ምከራቸው። ሽማግሌዎችን ከቲቶ በእድሜ የሚበልጡትን እሱን ታላላቆች የእሱን አባቶች በቤተ ክርስቲያን ውስጥ ያሉ እንዲኖሩ ምከራቸው በማለት ያሳስባል። በቤተ ክርስቲያን ውስጥ ያሉ አባቶች የሚጠበቅባቸው የህይወት ልክ አለ ማለት ነው። በቤተ ክርስቲያን ውስጥ ሲኖሩ ከነርሱ የሚጠበቅ የህይወት ስታንዳርድ ወይም ከነሱ የሚጠበቅ የአኗኗር አለ ማለት ነው። ምንድናቸው እነሱ? በዚህ ስፍራ ተዘርዝሯል። እንዲሁም ይላል አሮጊቶች፣ ወደ እናቶች ደግሞ ያልፋል። በአኗኗራቸው የተከበሩ እንዲሆኑ በጎ የሆነውን የሚያስተምሩ እንጂ የሰው ስም የሚያጠፉ ወይም በወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምራቸው። ልክ ሽማግሌዎችን እንደምታስተምር አሮጊቶችን ደግሞ በአኗኗራቸው የተከበሩ እንዲሆኑ በጎ የሆነውን ነገር እንዲያስተምሩ የሰው ስም እንዳያጠፉ አስተምራቸው። በወይን ጠጅ ሱስ የተጠመዱ እንዳይሆኑ አስተምሯቸው። ልክ እንደዚሁ ቤተክርስቲያን ውስጥ ያሉ እናቶችም የሚጠበቅባቸው ወይም ደግሞ ከነርሱ የሚጠበቅ የህይወት ስታንዳርድ እንዳለ በዚህ ስፍራ ያነሳል። እንዲህ ይሁኑ ከሆኑ ቤተክርስቲያን ውስጥ ያሉት እናቶች እንዲህ መኖር ከቻሉ እንዲህ ከሆኑ እነሱ ደግሞ በተራቸው ወጣት ሴቶችን ማስተማር ይችላሉ። በዚህ ክፍል ውስጥ ሽማግሌዎችን ምከራቸው አለ፣ አሮጊቶችን አስተምራቸው ካለ በኋላ ወደ ወጣት ሴቶች ሲመጣ በቀጥታ እንዲያደርጋቸው ሲል አንመለከትም። ይልቅስ አሮጊቶቹ እንዲህ ከሆኑ በጎ የሆነውን የሚያስተምሩ የሰው ስም የማያጠፉ በአኗኗራቸው የተከበሩ ከሆኑ አሮጊቶቹ ምን ማድረግ ይችላሉ? ወጣት ሴቶችን ማስተማር ይችላሉ። ለወጣት ሴቶች ሞዴል፣ አርያ፣ ምሳሌ መሆን ይችላሉ። በወጣት ሴቶች ላይ ተጽዕኖ ማምጣት ይችላሉ። ወጣት ሴቶች ባሎቻቸውና ልጆቻቸውን እንዲወዱ ማስተማር ይችላሉ። የእግዚአብሔር ቃል በማንም ዘንድ እንዳይሰደብ ራሳቸውን የሚገዙና ንጹሐን፣ በቤት ውስጥ በስራ የተጠመዱ ቸሮች፣ ለባሎቻቸው የሚገዙ እንዲሆኑ ያስተምሯቸው። አሮጊቶች ወጣት ሴቶችን ምን ማስተማር እንዳለባቸው በግልጽ ያስቀምጣል በዚህ ክፍል ማለት ነው። ለምንድን ነው ይህን ማድረግ ያለባቸው? ዓላማው ኢቫንጀሊስቲክ እንደሆነ ወንጌል ስርጭታዊ እንደሆነ ቁጥር 5 በግልጽ ያሳያል። የእግዚአብሔር ቃል በማንም ዘንድ እንዳይሰደብ የእግዚአብሔር ቃል እንዳይሰደብ ወጣት ሴቶች እንዲህ መኖር አለባቸው። አሮጊቶቹ እንደተባለው ከኖሩ ወጣት ሴቶችን በዚህ መንገድ ማስተማር ይችላሉ። ልጆቻቸውን እንዲወዱ፣ ባሎቻቸውን እንዲያከብሩ፣ እንዲወዱ እሱ ብቻ አይደለም፣ በቤት ውስጥ በስራ የተጠመዱ እንዲሆኑ፣ ቸሮች፣ ለባሎቻቸው የሚገዙ እንዲሆኑ፣ በሚኖሩት ኑሮ
አርያ፣ ሞዴል፣ ምሳሌ መሆን እንዲችሉ ያስተምሯቸው። ያ ከሆነ የእግዚአብሔር ቃል አይሰደብም። ያ ከሆነ የእግዚአብሔር ቃል ይወደዳል። ኢቫንጀሊስቲክ የሆነ ፐርፐዝ በዚህ ስፍራ እንመለከታለን። አባቶች፣ እናቶች፣ ወጣት ሴቶች፣ በመቀጠል ወደ ወጣት ወንዶች ይመጣል። ቁጥር 6 ላይ እንዲሁም ወጣት ወንዶች ራሳቸውን እንዲገዙ ምከራቸው። ስለ ወጣት ወንዶች የተናገረው በዚህ ቁጥር ብቻ ነው፣ ግን ያነሳው ሀሳብ በጣም ቁልፍ ነው። ሌሎቹን ነገሮች ሁሉ በውስጡ ጠቅልሎ መያዝ የሚችል ራስን መግዛት፣ ራሳቸውን እንዲገዙ ምከራቸው። ራስን መግዛት ሁሉንም ከወጣቶች የሚጠበቀውን ነገር ጠቅልሎ በውስጡ መያዝ የሚችል ሀሳብ ነው። ያን ካለ በኋላ በማንኛውም ነገር መልካም የሆነውን ነገር በማድረግ ራስህን አርአያ አድርጋ አቅርብላቸው። አስተምር፣ ምከር ብቻ ሳይሆን እያሉ ያለው አንተ ደግሞ በሁሉም ነገር ለነዚህ ወጣቶች ለምታስተምራቸው ወጣቶች፣ ለምትመክራቸው ወጣቶች ራስህ አርአያ ሁን፣ ምሳሌ ሆነ ቅረብ፣ ወይም ራስን አርአያ አድርገህ አቅርብላቸው። በምታስተምራቸውም ትምህርት ጭምተኝነት፣ ቁም ነገረኝነት፣ የማይነቀፍ ጤናማ አነጋገር አሳየ። ለምንድነው ይህን ማድረግ ያለበት? አሁንም ኢቫንጀሊስቲክ ፐርፐዝ ነው ያለው። ቁጥር 8 የሚለው ይህንን ነው። ይኸውም ተቃዋሚ ስለኛ የሚናገረውን መጥፎ ነገር በማጣት እንዲያፍር ነው ይላል። በውጭ ያሉት ተቃዋሚዎቻችን ስለኛ የሚሉትን ነገር አጥተው እንዲያፍሩ ወጣት ወንዶች እንዲሆኑ አንተም ደግሞ አርአያ ምሳሌ ሁን ለነዚህ ለምታስተምራቸው ሰዎች በማለት በግልጽ ያስቀምጣል። እንግዲህ በእድሜ በጾታ እየከፋፈለ እስካሁን በቤተ ክርስቲያን ውስጥ ያሉትን ሰዎች ምን ማስተማር እንዳለበት ካስቀመጠ በኋላ ቁጥር 9 እና 10 ላይ መጥቶ ባሮች ይላል። ባሮች ለጌቶቻቸው በማንኛውም ነገር እንዲገዙ፣ አንድ ደስ እንዲያሰኟቸው፣ ሁለት የአጸፋ ቃል እንዳይመልሱላቸው አስተምር። አይስረቁ፣ ይኸው በሁሉም መንገድ ይላል ያዳኛችን የእግዚአብሔር ትምህርት ይወደድ ዘንድ ፍጹም ታማኝ መሆናቸውን እንዲያስመሰክሩ ነው ይላል። አሁንም ፐርፐሱ ኢቫንጀሊስቲክ ነው። ባሮች ለጌቶቻቸው ይገዙ፣ ደስ ያሰኟቸው፣ የአጸፋ ቃል አይመልሱ፣ አይስረቁ። ለምንድን ነው እንደዚህ ማድረግ ያለባቸው? የእግዚአብሔር ትምህርት ይወደድ ዘንድ፣ የእግዚአብሔር ትምህርት እንዲወደድ ፍጹም ታማኝ መሆናቸውን እንዲያስመሰክሩ ይላል። እንግዲህ የነበሩበት ኢንቫይሮንመንት፣ የነበሩበት ኮንቴክስት፣ የነበሩበት አውድ በጣም አስቸጋሪ አውድ ነው። የት ነው የነበሩት? ቀርጤስ፣ ቀርጤሳዊ፣ ቀጣፊ። በጣም ብዙ ስለ ቀርጤሳውያን በቀርጤስ ስለነበሩ ሰዎች በምዕራፍ 1 ከ10 እስከ 16 ተመልክተናል። ምን አይነት ባህሪያት የነበራቸው ሰዎች፣ ምን አይነት ባህሪያት የነበሩ መምህራን እንደነበሩ በግልጽ አስቀምጧል። ያን ካለ በኋላ አንተ ግን ጤናማ ትምህርት አስተምር። በዚያ ኮንቴክስት ውስጥ ጤናማ ትምህርት ካስተማረ አማኞች፣ አባቶች፣ እናቶች፣ ወጣት ሴቶች፣ ወጣት ወንዶች፣ ባሮች ጤናማ ኑሮ መኖር ይችላሉ። በቤተ ክርስቲያን ውስጥ ጤናማ ግንኙነት ሪሌሽንሽፕ ሊኖራቸው ይችላል በማለት ያነሳና ለምንድን ነው ይህን ማድረግ ያለበት? ቅድም ባነሳናቸው ጥቅሶች ዓላማው ወንጌል ስርጭታዊ እንደሆነ አይተናል። ቁጥር 5 ላይ እግዚአብሔር ቃል በማንም ዘንድ እንዳይሰደብ፣ ቁጥር 8 ላይ ተቃዋሚ ስለኛ የሚናገረው መጥፎ ነገር በማጣት እንዲያፍር፣ ቁጥር 10 ላይ ይኸውም በሁሉም መንገድ ያዳኛችን የእግዚአብሔር ትምህርት ይወደድ ዘንድ ይላል። የእግዚአብሔር ትምህርት ይወደድ ዘንድ፣ የእግዚአብሔር ስም እንዳይነቀፍ፣ ሌሎች ስለኛ የሚሉትን ነገር እንዲያጡ ትክክለኛ ነገር አስተምር። ትክክለኛ ነገር፣ ጤናማ ሳውንድ የሆነ ነገር ሲያስተምር ሰዎች እንዲመኖር ይችላሉ ቤተክርስቲያን ውስጥ በማለት ይናገራል። ይሄ እንግዲህ ምዕራፍ 2 ከ1 እስከ 10 ላይ የተቀመጠው ሀሳብ በዚህም ዘመን በጣም ቻሌንጂንግ ሀሳብ በእነዚህ ቁጥሮች ውስጥ ቀርቧል። ማንሳት የምንችላቸው ነጥቦች አሉ። ስለ ካሪኩለም እንድናስብ፣ በቤተክርስቲያን ውስጥ ስላሉ ሰርቪስስ፣ በቤተክርስቲያን ውስጥ ስለምንሰጣቸው አገልግሎቶች እንደገና እንድናስብ ይሄ ክፍል ይጋብዘናል። አለን ወይ የኛ በቤተክርስቲያን ውስጥ ያሉት አገልግሎቶች ወይም ሰርቪስስ ምን ያህል ጤናማዎች ናቸው? ምን ያህል በትክክል ሰዎች እንደሚጠበቅባቸው በጽድቅ እንዲኖሩ የሚያግዙ የሚያደርጉ ቻሌንጅ የሚያደርጉ ናቸው? ሰዎች እንደዚህ በእድሜ በጾታ በፕሮፌሽን ከፋፍሎ የማስተማር ነገር ዛሬ በቤተክርስቲያን ውስጥ አለ ወይ? ካሪኩለማችን ምን ይመስላል?
የሚለው እንድንጠይቅ ያደርገናል። ይሄ ክፍል ማለት ነው። ካሪኩለም በጣም ኢምፖርታንት ነው። እስካሁን የተጓዝንበት መንገድ፣ እስካሁን የመጣንበት መንገድ ጠቅሞናል ወይ? ምን ያህል ኢምፓክት አምጥቷል? ካልጠቀመን ምን እንደው ማድረግ ያለብን የሚለው እንድናስብ የሚጋብዝ ክፍል ነው ይሄ ክፍል ማለት ነው። ብዙ ጊዜ ቤተክርስቲያን ውስጥ ያሉትን ፕሮግራሞች ስንመለከት ከቀናትና ምናልባትም ከስሙ መለወጥ ውጭ የምናደርጋቸው ነገር ሞር ኦር ለስ ተመሳሳይነት አላቸው። የወጣቶች ፕሮግራም ተብሎ ያው ከእሁድ ጋር የሚመሳሰል ነገር ብዙ ቦታ ይሆናል። የእናቶች ፕሮግራም ምንም ብለን ያው ከእሁዱ ጋር ተመሳሳይ የሆነ አይነት ፕሮግራም እናደርጋለን። አለው የቤተ ክርስቲያን ሰዎችን በፕሮፌሽን ከፋፍሎ ለምሳሌ ንግድ፣ ክርስትናና ንግድ፣ ነጋዴዎችን ሰብስቦ ነጋዴዎችን ትሬን ማድረግ፣ ገንዘቦቻቸውን ብቻ እንዲሰጡን የሆነ ነገር መሬት መግዛት ስንፈልግ ምናልባት ህንፃ ማነጽ ስንፈልግ ጠርተናቸው ገንዘብ እንዲሰጡን የምናደርገውን ያክል በንግዳቸው በሚሰሩት ስራ እግዚአብሔር እንዲያከብሩ ተጨንቀን እንጸልይላቸዋለን ወይ? መጸለይ ብቻ አይደለም፣ ሰብስበን ትሬኒንግ እንሰጣለን ወይ? ሎየርስን ልክ እንዲህ በፕሮፌሽን ከፋፍሎ የማስተማር ነገር አለ ወይ? በዚህ ዘመን በእድሜስ ቢሆን ከፋፍሎ የማስተማር ነገር አለ ወይ? ያ እንድናስብ ይጋብዘናል። ካሪኩለም በጣም ኢምፖርታንት እንደሆነ ያሳያል። መግቢያ ላይ እንዳልኩት ሰዎች የሚማሩትን ትምህርት ይኖራሉ፣ የሚሰሙትን ትምህርት ሪፍሌክት ያደርጋሉ። ስለዚህ ችግር አለ ከተባለ ትምህርታችን ጋር ችግር አለ ማለት ነው። የምናስተምር ሰዎች ጋር ችግር አለ፣ ህይወታችን ጋር የምናስተምረው ትምህርት ኮንቴንታችን ጋር ችግር አለ ማለት ነው። ስለዚህ ቆም ብለን መድረኮቻችን እንድንፈትሽ እንድናስብ የሚጋብዝ ክፍል ነው። ጤናማ ትምህርት ጤናማ ኑሮን በቤተ ክርስቲያን ውስጥ ይፈጥራል። በነገራችን ላይ ምዕራፍ 2 ቤተ ክርስቲያን ላይ ያተኩራል ወይም አማኞች ላይ ያተኩራል። ምዕራፍ 3 እንመጣበታለን፣ በማህበረሰቡ ላይ ወይም በሶሳይቲ ላይ ያተኩራል እና ጤናማ ትምህርት ጤናማ ቤተ ክርስቲያን ብቻ ሳይሆን ጤናማ ማህበረሰብም እንደሚፈጥር ይሄ ደብዳቤ ያሳያል። ግን ምዕራፍ 2 ትኩረቱ አማኞች ላይ ነው፣ በቤተ ክርስቲያን ውስጥ ያሉት ሰዎች ላይ ነው እና በቤተ ክርስቲያን ውስጥ ስላሉት ሰዎች ተጨንቀን ማስተማር እንዳለብንና እንደ እግዚአብሔር ቃል መኖር እንዳለባቸው ማሳሰብ መምከር እንዳለብን ይሄ ክፍል ያሳያል። ዓላማው ምንድነው? ኢቫንጀሊስቲክ ነው። ጤናማ ኑሮ ስንኖር ብዙዎች የእግዚአብሔርን ትምህርት ይወዳሉ። ጤናማ ኗኗር ስንኖር ተቃዋሚዎች ስለኛ የሚሉትን ነገር ያጣሉ። ጤናማ ትምህርት ስንማር፣ ጤናማ ኗኗር ስንኖር የእግዚአብሔር ቃል የሚወደድ ይሆናል፣ አትራክቲቭ ይሆናል። ዛሬ በእውነት የእግዚአብሔርን ስም የእግዚአብሔርን ትምህርት ባሰደብንበት አቅጣጫ ምህረትን ልንለምን በዘመናችን የቤተ ክርስቲያን ስም እንዲታደስ ልንተጋ ወደ እግዚአብሔር ልንመለስ ይገባናል።